መርጃን አትሽን በሰተኩሳበት ከሾና አካባቢ ከመታችሁ በኋላ እንክብካቤዋ ለደቂቃ እንኳን አልተቋረጠም። አሁንም ቢሆን ከጎኑ ሆናለች። የምታበላው የምትመግበው ገላውን የምታጥበው እሷ ሆናለች። ፍቅሯ እየጨመረበት ያለው አትሽን ቢሆን አባቷን በተመለከተ ያለው የበቀል አመለካከት በፍጹም ምንም አልተቀየረም። አሁንም ቢሆን የመርጃን አባት ታስሮ ነው የሚገኘው። በታችኛው በኩል በሚገኘው አትሽና ታናሽቱ ኤሉል በፊት በልጅነታቸው ታስረውበት በነበረው ቤት መርጃናውን ከጎኑ ሆና አብራው እያደረች ነው። አክፋው የሆነ ነገር ሲያስፈልገው ያቀበለችው እየሰጠችው። ሁለቱም በጧት እንቅልፍ በዚሁ መንገድ ከእንቅልፋቸው እየተነሱ ነበረ። አትሽ ቀድሟት ተነስቶ እየተመለከታት ግርም እያለው ምንድን ነው ምትይኝ እያለችው ነበረ። ውበትሽ እያስገረመኝ ነው። ለእኔ ብለሽ የምትሆኝልኝ ነገር በጣም ካንቺ ፍቅር እንዲይዘኝ እያረገኝ ነው። እንዲህ ብዬ ያንቺን ነገር እንደምተው አላቅም። ልረሳሽም አልችልም እኮ እያለ እጅግ በጣም እንደሚያፈቅራት ይናገራል። ኧረ እኔ ለአንተ ብዬ አይደለም እዚህ ያመሸሁትና ያደርኩት ለአንተ ብዬ እንዳይመስልህ እያለችው ነበር። ኧረ ለእኔ ብለሽ ነው። ታዲያ ለማን ነው? መልሽልኝ እስኪ ለማን ነው? ገና ለገና እኔን በጥይት ስለመታሽኝ ፈርተሽ አይደል እንደዚህ አብረሽኝ ያለሽው እየተንከባከብሽኝ ያለሽው ሰሞኑን እያላን ነበረ። እንደዛ አይደለም። በመጀመሪያ ደረጃ እኔ ነፍሰ ገዳይ መሆን አልፈለግም ገባ። ሲቀጥል ደግሞ እየተባባሰብህ ብሶብህ በጣም ታመህ አንተን ከሆስፒታል ማመላለስ አልፈልግም ገባ። መመላለስ መልፋትም አልፈልግም እያለችው ነበር። ኧረ ተይ እርግጠኛ ነሽ ለእኔ ብለሽ ነው እባክሽ እስከ ጠዋት ድረስ የቆየሽው? አለበለዚያ ይደክምሽ ነበር። አንቺ ለማንም ሰው እንደዚህ እንደማታረጊ ያውቃለሁ እባክሽ እያል ነበር። አትሽ እየነገርኩህ እኮ ነው ትለዋለች። እስከ ጠዋት ድረስ ተንከባክብሽኝ ነበር ይላታል። አሁን አልደከመኝም ቁርስን ላምጣልህ እያለችው ነበረ። ትኩሳት ጀመረኝ እያላን ነው። የምረን ትላለች። እስኪ ንኪኝ እያላን ነው በእጇ እየነካችው። አይ ዛሬ ደህና ነህ እያለችው ነበረ። ብትስሚኝ ደግሞ ግንባሬን የበለጠ ደህና ነው እያላን ነበረ። አይ ሳልሰማ ይታወቃል። ይኸው በእጅ እየነካው ከኮ ነው ደህና ነው ምንም ችግር የለም እያለች ውሃ ረጨችው። እንደ መርጃ ምን እያደረግሽ ነው ያለሽው ይላታል። ውሃ እየረጨችው ሁለቱም መላፋትና መጫወታቸውን ቀጠሉ። ምንም አተፍራ እያለችው ነው። በሌላ በኩል አሁን ነዚር በአስሊ ተናዶባታል። በቀጥታ ወደ ቤቷ ከመጣ በኋላ በውጭ በኩል እጅግ በጣም በሽቆ እየጠበቃን ነበረ። ተሯሩጣ መጣች። ለምን እዚህ መጣ እያለችው ነበር። ምንም አማራጭ አልነበረኝማ ታዲያ እያላን ነበር። ስንት ጊዜ ነግሬ ነበር እዚህ እንዳትመጣ ብዬ ስንት ጊዜ ነግሬ ነበር። ነዚር አንተ ሀሳቡ እንዲህ ሲሆን ነበር። አፍሽን ዝጊ አንቺ ልጅ አፍሽን ዝጊ። ምንድነው ቆይ አንቺ ችግርሽ ምንድነው ይውላ ምንድነው? ከየት ነው እንደዚህ አይነት ድፍረት የመጣው? ከየት ነው እንደዚህ አይነት ድፍረት ያመጣሽው እንዴ? ምን ተፈረተ ቢስ ነሽ ግን አንቺ እንዴ ነው ኮንትራቱን ሳትነግሪኝ ያቋረጥሽው እያለ ነበር። አትሽ አንተን እዚህ ማየት የለብህ በቃ ከአቅሜ በላይ ሆኖብኝ ነው ገባ። በመጨረሻም ኮንትራት ውስጥ አንተ እንዳለበት ታወቀብኝ። ከዛም በኋላ ብዙ ሰው ሳያውቅብኝ በፍጥነት እኔ በራሴ አንተን ማስወጣት ቻልኩ እያለችው ነበረ። ኧረ እባክሽ ይሻላል እንደዚህ እያለ ነበር። ታዲያ ምን ማድረግ ነበረብኝ? አለበዚያ እኔም ቢሆን ከካምፓኒው ባረር ነበረ። አትሽ እንደዚህ አይነት ጉዳይ ላይ በጣም ጨካኝ ነው የሚሆነው ነግሬ እኮ ነበረ እያለችው ነበረ። አንቺ ተባረርሽ አልተባረርሽ ምን አገባኝ ያለ ነበር። ቀስ በል ትለዋለች። ነዚር እጅግ በጣም ተናዶባታል። በእርግጠኝነት የሆነ መንገድ አታጭም ነገር ግን ሳትነግሪኝ እንደዚህ ማድረግሽ በጣም ነው የሚያናደው ብሎ ይጮሃል። አትጮህ ትለዋለች። ስም ያደረገ ልንገርሽ እኔም ማሳወቅ ነበረብሽ ነገር ግን ልታሳውቀኝ ፍቃደኛ አልነበርሽም። የዋጋሽን ነው የምሰጥሽ እያለ እየጮህባን ነበረ። እንደው ማድረግ ልንገርሽ እኔ የማፈቅራትን ሴት ለመግደል ሞክረሻል ነገር ግን ጠብቄሻለሁ። ይሄን የመሰለ ሚስጥር ጠብቄልሻለሁ። እስካሁን ድረስ የተባበርኩሽና እስካሁን ድረስ የደበኩልሽ ይበቃሻል መሰለኝ። አስሊ በመጨረሻ አጋልጥሻለሁ። ከዚህ በኋላ አንቺ እንደሆንሽ መርጃ ልትገኝ የሞከርሽው ለመናገር ለመደበቅ ምንም አይነት ምክንያት የለኝም እያለ ነበር። እነዚህ ተውቶ በእናትህ ተውቶ ነገር ይቅርብ ተው እንዳትናገርብኝ እባክህ። ከዚህ ነገር ምንም የምታተርፈው ነገር የለም እባክህ። ለአትሽ እንደዚህ ብለን እንዳንነግረው ለበዚያ ሁለታችንም የምንጎዳው እያለችው ነበረ። እኮ ታዲያ እንዳልናገር ከፈለግሽ እኔ የምለውን ነገር አድርጊያ እያለ ነበር። እኮ ተረጋጋ እናስብ መጀመሪያ ትንሽ ጊዜ ስጠኝ ነገሮችን አስተካክላለሁ ለአንተ የጠየቀኝን ነገር በሙሉ አድርግላለሁ እባክህ ብላ ሁለት እጆቿን ዘርግታ እየለመነችው ነበረ። ተለማመጠችው። እባክህ ብላ ለመነችው። ነገር ግን እሱ ግራ ገብቶት እየተመለከታን ነበረ። በሌላ በኩል መርጃን ወደ ኪችን መታ እየቀዳች ነው። ውሃ እየቀዳች በሀሳብ ሰመጠች። ውሃውን ብርጭቆ ላይ እየቀዳች ብርጭቆ ሞልቶ መፍሰስ ሁሉ ጀምሮ ነበረ። እዚህ ጋር ትሽ የነገራትን ነገር ታስታውሳለች። ያንቺ አባት ነው ኤሉልን እየገደላ ብሏን ነበረ። መርጃን ማንን ማመን እንዳለባት ግራ ገባት። አባቷን ደግሞ አርገዋል ወይ ካረከው ንገረኝ ብላ ስጠይቀው አላረኩትም አትሽ እየሸመጠጠ ነው እየዋሸ ነው ብሏን ነበረ። ልጄ ሁሉም ነገር የነገርኩሽ ነው ሌላ ምንም የተለየ ነገር የለም ብሏታል። መርጃን ልቧ ለሁለት ተከፈለ። ማንን ማመን እንዳለ ባትና እንደሌለባት ሁሉ ሳታቀረች እንደዚህ ውሃው ሞልቶን እየፈሰሰ ያለ ድንገት አትሽ መጣ። መርጃን ምን እያደረግሽ ነው ያለሽው እያለ ነበረ። ሀሳብ ውስጥ ገብቼ መሙላቱን ሁሉ ረስቼዋለሁ እያለችው ነበረ። እሺ ላግዝሽ እያለ ነበር። ተው ብላ በቀጥታ ጠረጴዛ ውሃ ፈሶ ነበረ እሱን መወልወል ጀመረች። አሁንም ግን በጣም ስሜታዊ ናት። ለምን ወረድክ ቁርስ ከፈለክ አመጣልህ ነበር መምጣት አልነበረብህ እያለችው ነበረ። አይ ራሴ የሆነች የሚቀመስ ነገር ልብላ ብዬ ነበር የመጣው ችግር የለም አንቺን ማስቸገር አልፈልግም አንቺን እሺ እኔ ሰራሽው እያለ ነበር።
ነበር እኔ አይደለም የሰራሁት ቺክ ናት የሰራችው ብላ አሁንም ቢሆን ጠረጴዛውን ማጽዳት ቀጠለች። ይጣፍጣል ብዬ ተስፋ አደርጋለሁ እያለችው አሁንም ጠረጴዛውን ስጠርክ ታይ በቃ አቁሚ በቃ ተቀመጪ ተረጋጊ እስኪ እያላ ነበር። ልቀቀኝ ብላ ትታገለዋለች። ስማ እኔ ልክ እንደምጠብቀኝ እንደምትንከባከበኝ እንደምትወደኝ ሆነ ማስመሰልን አቆም። እኔ ማለት ለአንተ ዋና የበቀል እቅድ ውስጥ እንዳለው በደንብ ነው የማውቀው። መጀመሪያ እኔ በፍቅር እንዲያዛረከኝ በል እንግዲህ አሁን ተልእኮ ሙሉ ለሙሉ ተጠናቋል። ምንም የቀረ ነገር የለም። ምን አለ ለከኔ ሌላ የምትፈልገው ነገር? በጅልነቴና በሞኝነት እየተጫወትከብኝ ነው፣ ህመም እየሆንክብኝ ነው። ተወኝ በቃ ስትል ነበር። መርጃን እንደዛ እኮ አይደለም ብሎ እጇን ይዘላ አትንካኝ እባክህ አትንካኝ ብላው ተቆጣ። ተመናጭቃ በቀጥታ ከኪችኑ ወጣ እየሄደች ነበረ። አቴሽም ቢሆን ተከትሏት እየወጣ ነው ያለው። ሊያረጋጋት እየታገለ ነው ያለው። በሌላ በኩል ሃይደር አሁንም ቢሆን እንደታሰረ ነው የሚገኘው። ሃይደር አሁንም ቢሆን እዛው የታሰረበት ቤት ሆኖ ብዙ ሀሳብ አሰበ። እርቦታል። እዚህ ውስጥ ከታሰረ ከአንድ ቀን ከሁለት ቀን በላይ አልፎታል። ከዛውን በሩን መደብደብ ጀመረ። አስወጡኝ እያለ በሩን እየደበደበ ድንገት አቴሽ መጣ። አቴሽ መጥቶ በሩን እየከፈተው ነበረ። ሃይደር እና አቴሽ ከቀናት በኋላ ተያዩ፣ ተፋጠጡም። ሃይደር አቴሽን እያየው አቴሽ ምን ፈለክ ምን ላርገ ብሎ ወደሱ እየቀረበ ነበረ። እንዴት ነው ታዲያ? ደስ ይላል? ስሜቱ ጥሩ ነው? እዚህ መታሸግ፣ እዚህ መቆየት መልስልኝ እስኪ ደስ ይላል? እዚህ በራብና በጥማት መቀመጥ፣ በጨለማ መቀመጥ፣ በብርድ መቀመጥ እያለው ነበር። እስከ መጀረስ ነው አንተን ታስረኝ? ምንድነው ቅደ በእናቶኝ በቃ እኔ ከዚህ መውጣት ፈልጋለሁ እያለው ነበረ። አቋም ይሄ እኮ ገና መጀመሩ እኮ ነው። ገና መጀመሩ ነው። እኛ እዚህ ቆየነው ለ187 ቀናቶች ነው። ገባ አይደለ? ለ187 ቀኖች አልቆይተናል። አንተም ደግሞ ከዛ ባልተናነሰ መንገድ ቅጣትን ትቀበላለህ እያለው ነበር። ምንድነው መጀመሪያው ማለት ምን ማለት? እና ታዲያ እዚህ ልቆልፍብኝ ነው እንዴ? እንደፈለግ ቆልፍብኝ፣ ምንም የምታገኘው ነገር የለም እያለው ነበር። አቴሽ አድርገዋለሁ እያለ ነበረ። አንተ ምን ላይ አድርገዋል? እኔም አንተ ላይ አድርገዋለሁ፣ ሌላ ምንም ማድረግልህ ነገር የለም እያለው ነበር። ይሄ ሊሰራ አይችልም ታሂር ስማ፣ የሆነ ሆነው ነገር አንድ ጊዜ ሆኗል። የድሮን ነገር እያለፈ እሱ መቆፈር፣ በዛ ነገር መብሰልሰልና ለበቀል መነሳሳት መጥፎ ነገር ነው እያለው ነበረ። እህቴን ከኔ ነጥቀኛል። ምን ልትል ነው? እህቴን ከኔ ወስደብኛል፣ ኤሉንን ወስደብኛል። አሳያለሁ በጣም ከባድ ህመም ውስጥ እንዳልፍ አድርገኸኛል። አዎ ልትክር ነው እንደ ይህንን በልቤ ውስጥ በጭራሽ ሊፈወስ ሊድን የማይችል ጠባሳ ልቤ ውስጥ ትተህብኛል፣ አሰቃይተኸኛል። ገባረለ እኔና እህቴ በብዙ ስቃይ ውስጥ እንድናልፍ አድርገኸኛል እያሉ ነበረ። ኧረ ታዲያ ታሁን ምን ልታደርግ ነው ታዲያ? ልገኝልኝ ነው አንተ ጥቅም የለም አድረገልኝ ጋር በጣም አበዛው። አሁንስ ታገስኩ፣ በጣም ታገስኩ። በጣም አስጠላብህ። ማንኝ ብለህ ነው የምታስበው አንተ? ቆይ ምንድን ነው ይሄ ሁላ በቀል ምንድን ነው? እንደውም አንተን መጀመሪያ ነው መጨረስ ነበረብኝ። እንደውም ዛሬ እዚህ ያለው በእኔ ምክንያት ነው። ገባ እራርቼ ነው አጠፋ ነበረ። ማንኝ ብለህ ነው የምታስበው አንተ? ማንኝ ብለህ ነው የምታስበው? እስኪ በል ተናገር። እህቴንስ ማናት ብለህ ነው የምታስበው? ሲጀመርና ጎትቼ አምጥቼ ከጎዳና ላይ ቤት ያስገብቼ ከቤተሰቤ ከልጆቼ ቁጭ አድርጌ እንዳበላ እንዳጠጣ እንድመግብ እንዳለብስ ነው እንደምትፈልገው? እንደውም አድርገልን ጋር አንተን መስቀል ነበረብኝ እዛ ዛፍ ላይ አንገትን ይዤ በገመድ መስቀል ነበረብኝ እዛ ሴት እንድትል እያሉ ነበረ። እንደውም ራርቼ ላለሁ ይላል። ድንገት መርጃን የአባቷ ነገር አሳስባት የሚበላ ነገር ይዛ እየመጣች ነበረ። በርጋ ቆመች። አቴሽና ሃይደር ለካስ እየተጨቃጨቁ ነበረ። እያየቻቸው ነው። ደነገጠች። እንደውም ራራሁልክ፣ እንደውም አዘንኩልክ፣ እንደውም አንተን ማጥፋት ነበረብኝ እያለ ሃይደር እየተናገረ ነበረ። መርጃን በድንገት የያዘችው ትሪ ከእጇ ወደቀባት። ምግቡ እንዳለ እየተደፋ ነበር ያለው። አቴሽ ወደ ኋላ ዞር አለ። ሃይደርም ወደ ጎን ዞር እያለ ነበረ። መርጃን ግራ ግብት ተብላ ትመለከታለች። ያመጣችው ምግብ ተደፍቷል። መርጃን አባቷን እየተመለከተችው አባዬ አሁን ያወራው ነገር ምንድነው አሁን ያወራው ነገር? እኔ እኮ አባዬ እንደዚህ ነገር አያረግም እንደዚህ ነገር አይሰራም ብዬ በጣም ስከራከርልህ እኮ ነበረ። እንዴት ታረጋለህ እያለችው ነበረ። አላቅም ለኔ አዲስ ሰው ነህ እያለችው ነበረ። ሃይደር በአንድ ጊዜ ትክክለኛ ጭንብሉ ወለቀበት። መርጃንን ሲዋሻን ነበር። እስካሁን ድረስ ወደ ውስጥ ዘልቃ እየገባች ነበር። መርጃን ልጅ እያለ ነበረ። ታውቃለህ አባዬ እንደዚህ አይነት ስህተት አይሰራም ብዬ ራሴን ለማሳመን በጣም እየታገልኩ ነበረ። ዛሬ ግን ከራሴ ጋር ተላትም ያለው ከእውነታው ጋር ተላትም ያለው። በቃ ይሄ አልነበረም እውነታው እኔ ስፈራው የነበረው ነገር ነው። ከዚህ ቅዠት መውጣት አለብኝ። እንደዚህ አይነት ሰው ነው ብዬ አልጠበቅኩም ነበረ። እንዴት ከገዛ አባቴ እንደዚህ አይነት ቃል ይወጣል? ማለት እንዴ አንተ በግማሽ ጨራቅነህ እንዴ? በግማሽ ሰው በግማሽ ጨራቅነህ እንዴ? ማላቀ ሰው ሆንክብኝ እኮ እያለችው ነበረ። መርጃን አይደለም እኮ እያለ ጆንሲስ አትንካኝ ልጅ አትበለኝ ከዚህ በኋላ እኔ እንደዚህ አይነት አባት እንዲኖረኝ አልፈልግም በጭራሽ። እስከ ዛሬ ድረስም ትክክለኛ መልከን አላቅም ነበር ስትለው ነበረ። አቴሽ ደግሞ መርጃን እንሂድ በቃ እያለ ነበረ። ሃይደርም ይለምናል። አቴሽም ነይ እንሂድ እያለ ነበረ። ከዚህ በኋላ ምንም ነገር እንድትለኝ አልፈልግም፣ ልሰማም አልችልም። ገባ? ምክንያቱም ከዚህ በኋላ አንተ የምትለኝ ነገር በጭራሽ ኤሉልና ታሂር ላይ የፈጸምከው ጭካኔ በጭራሽ ሊሸፍንልህ አይችልም። እነሱ ላይ ያደረስከው መከራ፣ እነሱ ላይ ያደረስከው ስቃይ፣ የፈጸምከው ግድያ በሙሉ ላረከው ነገር በሙሉ ትጠየቅበታለህ። በጭራሽ አንተውክም። እንደዚህ አይነት ሰው አባቴ ስለሆነ በጣም ነው የማፍራው። በህይወቴ ዘመን በሙሉ እንዲጸጽታኝ ነው የምታደርገኝ። በቃ ሁልጊዜ ስቆጭና ስጸጽት ነው የምኖረው ብላ በቀጥታ እየወጣች ነበረ። እዚህ ጋር ሃይደር መርጃ ሲል አቴሽ ገፈተረው። ሃይደር ወደ ኋላ ወደቀ። ከዛ አቴሽ ትሪውን በእርግጫ መጥቶ አስገባና ወደ ውስጥ ከዛ በሩን ዘግቶ እየሄደ ነበረ። ሃይደር በወደቀበት ሆኖ እያለቀሰ ነበረ። ርቦታል። ከዛ መሬት ላይ የወደቀውን ዳቦ አንስቶ እየበላ ነበር ያለው። መርጃን በምሬት ከዛ ቤት እያራቀች ነው። አቴሽ ይከተላታል። መርጃን ቆይ አንዴ ቆይ ጠብቅኛ እያለ ነበር። ተወኝ በቃ አንተ ደግሞ እኔ ከዚህ በኋላ ማንንም ሰው
ማናገር ማየትም አልፈልግም። ተወኝ በቃ አሁን እኔም በገባ ብቻዬን መሆን ነው ፈልገው ብትሆኝ ነው የሚሻለ ብላ ራመድ ብላ በከታ ጥላው ትሄዳለች። ግራ ግብት ብሏታል። የት እንደምትሄድ ግን አታውቅም። ሄዳውንም ቢሆን አትሽ እየመጣ ነው ወደቀች። ከዛ ደገፍ አድርጎ እያባበል አልነበረም። ቶቶ አንተ ከኔ ጋር ትታገል በእናትህ ክንድ ቆስሏል፣ እጅህ እኮ ቆስሏል ተው እያለችው ነበረ። አንቺ ስታዝኚ ከሚያመኝ በላይ ምንም ነገር አያመኝም፣ እባክሽ ተረጋጊ እያለ ነበር። አትሽ መተንፈስ እኮ አቃተኝ፣ መንቀሳቀስ ከበደኝ፣ በቃ ልቤ ደማ እኮ እያለችው ነበረ። እኔ ከጎንሽ ነኝ ቃል እገባልሻለሁ፣ የትም አልሄድም፣ አግዝሻለሁ እያለ ነበረ። ሁላችሁም ውሸታሞች ናችሁ፣ ሁላችሁም ዋሽታችሁኛል እያለ ነበር። ከዚህ በኋላ ምንም አይነት ውሸት የለም እያለ ነበር። እንዴት አይነት ጅል ነበርኩኝ ግን እስከ ዛሬ እንዴት አይነት ሞኝ ነበርኩኝ ግን በጣም ይቅርታ አንተ ማመን ነበረብኝ ማለት አንተ ላይ ለተፈጠረው ነገር ደግሞ በጣም ነው የማዝነው፣ ይቅርታ ጠይቃለሁ፣ አላውቅም ምን እንዳረጉህ ነገር ግን እያለችው ነበረ። መርጃኔ እኮ ያንቺ ጥፋት እኮ አይደለም፣ እዚህ ጋር እኮ ምንም ያረግሽው እኮ ምንም ያጠፋሽው እኮ ነገር የለም፣ እመኚኝ፣ ካንቺ ምንም የሆነው ነገር የለም፣ ተረጋጊ፣ እኔ ሁሉ ጊዜ ከጎንሽ ነኝ እያለ ነበረ። ኧረ እኔ ማንም የለኝም በቃ ሁሉም ሰው እኔም ሲቀርበኝ ወይ አጠገብ ያለው ሰው በሙሉ ጭንብል አድርጎ ነው የሚቀርበኝ፣ ጭንብል አድርጎ ነው የሚጠጋኝ፣ የውሸት ፍቅር እያሳየኝ ቢቀርብኝ ይሻላል ተክጃለሁ ብላ ጥላው ይርሽ ነበረ። አትሽ ራሱ መርጃን እንደስትለው ደንግጦ ነበር የሚያት። ምን አድርጋለሁ ብሎ ግራ ገብቶት ነበር የሚመለከታት። መርጃን ወደፊት እየተራመደች ነው። ሄዳ ተንበርክካ አጎንብሳ ማልቀስ ጀመረች። ምን ይሻለኛል ብላ እንዴት አድርጌ ነው ከዚህ ውስጥ የማውጣው ብላ እያለቀሰች ድንገታውንም አትሽ ይመጣል። መርጃን እኔ አንቺን በጭራሽ አልተውሽም እያለ ነበረ። ወይኔ ምን አይነት ነገር ውስጥ ነው የገባው ትላለች። ምን አይነት ስሜት እንደሚሰማሽ አውቃለሁ፣ ነገር ግን ተረጋጊ እያለ ነበር። ምን አድርጌ ነው በዚህ ሁሉ መቀጣው ብላ ማልቀሷን ትቀጥላለች። ከዚህ በኋላ እንዴት አድርጌ ራሴንም በመስታወት እንደማያላቅም እውነት እኔ የዚህ ሰውዬ ልጅ ነኝ፣ እውነት ከሱ ነው የተወለድኩት እያለች ራሷን እየጠየቀች ነበረ። ይይዛታል፣ አተያዘኝ እያለችው ነበረ። እያያዛት እጅን ያማል አተያዘኝ ስትለው እየታገለችው ነበረ። እሱም ይታገላታል። በመጨረሻም አቅፋት የትም አልተውሽም ብሎ ከጎኗ እንደሚሆን እየነገራት እያቀፋን ያለው። በሌላ በኩል ነርሚን ባለቤቷ ዛሃይደር በራብ የአለንጋ እየተገረፈ ነው የሚገኘው በአትሽ ቅጣት። እሷ ደግሞ እዚህ ተረጋግታ ቁርሷን እየበላች ናት ያለችው። ቁርሷን እየበላች በድንገት ነበረ ሙዜን የመጣችው። አጅሪት መልካም ምግብ ይንልሽ እያለቻት ነበር። በእናትሽ ስክ ዞር በይልኝ፣ እዚህ ምግቡ ቋቅ እንዲለኝ የምታደርጊኝ አንቺ ፊት ለፊት ቆመሽን ምግብ መብላት አልችልም ስትል ነበረ። እንዴ ቤት ውስጥ እንደዚህ አይነት ነገር እየሆነ ነው ያለው፣ አንቺ ደግሞ እዚህ ጋር ተረጋግተሽ ምግብሽን ትበያለሽ፣ ምግብሽን ታጣጥሚያለሽ፣ ምንት ሊና ያለሽ ባልሽ እኮ ዛዛኮ ታስሯል እኮ የማይታመን ነው ስትል ነበር። ለምን ብዬ ነው ማልበላው ድብና ረጊ ነው እንጂ ምበላው ማለቴ በዚህ ውስጥ እኔ አይደለም ተጠያቂ አይደል እንዴ ስለዚህ በላለው ትራታለች። ከዛ ሙዜን ሳህኑን ታነሳና ደፋችው። ምግቡ ተደፋ፣ ሳህኑ ተሰበረ። ያምሻል እንዴ ምን እያረክሽ ነው ያለሽው አንቺ እያለቻት ነበረ። እንዳታስቢ ገባሽ፣ በጭራሽ ሙዜን እችላታለሁ ብለሽ እንዳታስቢው፣ ይሄ ምግብ ተደፍቷል፣ እንግዲህ ያው ዛሬ ምግብ ውሃም አታገኝም ከዚህ በኋላ እንደ ባልሽ አንቺም ትቀጫለሽ ስትል ነበረ። በቃ ይሄን ብቻ ነው ማድረግ የምትችይው አየሻል፣ አንቺ ሌላ ምንም አቅም የለሽም፣ ሌላ ምንም ችሎታ የለሽም እያለቻት ነበር። ሙዜን ሰላም አልሰጠሽም እዚህ ቤት ውስጥ ብላ ጥላት ትሄዳለች። ነርሚን በተደፋው ምግብ ተናዳ ቁጭ ብላ እያሰበች ነበረ። በሌላ በኩል መርጃናውንም ቢሆን አልቅሳ አትሽ እያበበላ ሰዓቱ ሄደ መሸ። ከመታጠቢያ ክፍል እየወጣች አትሽ አልጋ ላይ ደገፍ አድርጎ እያስተኛን ነበር። ግርሽን ዘርጊያውን ረፍት ማድረግ አለብሽ ተኝ በቃ እያል ነበር። አንተ ስትለዋለች እኔ ያለው ደህና ነኝ ረፍት አድርግ እያላ ነበረ። ከክንዱ ውስጥ ደም እየወጣ ነበረ። ከዛም በኋላ ቲሸርቱን አውልቆ እየተጠመጠመውን ነገር እየፈታ ድጋሚ ለመቀየር እየሞከረ ነበረ። ድጋሚ እንዳይደማበት እያረገ ድንገት መርጃ መጣች። ከኋላው እየቆመች ነበረ። ጀርባው ላይ ያለውን ጠባሳ ተመለከተች። ጠባሳውን ስታይ በጣም አዝና እያለቀሰች ነበረ። እንዴት ሰው እንደዚህ አይነት ላይ በጭካኔ እንደዚህ ያደርጋል እያለች ነበረ። እኔ እንጃ እኔ ራሱ እንዴት እንዳለፍኩት አላቅም እያለ ነበር። እንዴት አለፍከው ብላ አስጠይቀው። ከዛ እሱ ለበቀል ብዬ አላማ አለኝ ብዬ በመኖሬ ነው ለዚሁ ላይ ደረስኩት፣ በቀልን ሳስብ ነው በመጨረሻም እስከዛሬ የኖርኩት፣ የመኖሬ አላማ እሱ ነበረ፣ አሁን ግን የመኖር አላማ አለኝ እያለ እሷን እያቀፈ ነበረ። ወደ ደረቱ ጠጋ ብላ እሷን ብትሆን እያቀፈች ሁለቱም ይተቃቀፋሉ። ከዛ በቀጥታ ወደ አልጋቸው እየሄዱ ነበረ። ሙዛይን ነርሚንን በምግብ እየቀጣቻት ነው። አይደለም የምትበዩ ምግብ ገና የምተነፍሹን አየር እየመጠንኩ ነው ምሰጥሽ እያለቻት ነበር። ድንገት እየተደወለላት ነበረ። መልእክትም ይላክላታል። ድንገት አስሊ እንኪኪማየ መልእክት እየደረሰሽ ነው ሲደወልም ነበረ እያለቻት ነበረ። ከዛ ወዲያው መንተፋ ስልኩን ተቀበለቻት ሙዛይን። ከዛ አስሊ ምንድነው ማን ነው መልእክት እየላከልሽ ያለው አለቻት። ታይቶ አይመለከትሽም ስለነበረ ማን ነው ስትላት ነበር። አይ እንደዚህ ጓደኛ ነው ገንዘብ አበድሬያቸው መልሰው ልከውልኛው ትላለች። ማን ነው ጓደኛሽ ብላ አስሊ ስጠይቃት ሙዛይን ፊቷ ተቀየረ። አስሊ የበለጠ እናቷ እንድትጠረጥር እየተገደደች ነው። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም
ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።